ስለዚህ ኢትዮጵያ ልትመራ የሚገባው በኦርቶዶክስ እምነትና አስተምሮ ነው። ያ እስከሚሆን ድረስ ምዕመናን ይገደላሉ። ያ እስከሚሆን ድረስ ቤተክርስቲያን ይቃጠላል። ያን የሚያደርጉት እዛው ቤተክርስቲያን ውስጥ ያሉ የእምነቱ ተከታዮች ናቸው። ጥቃቱ ልክ ስርዓታዊ ህጋዊና በህግ ሽፋንና በርዕዮተ ዓለም እንደሆነ ሁሉ መፍትሄዎቹም ስርዓታዊ መዋቅራዊና ህጋዊ መልክ እስኪያገኙ ድረስ ኦርቶዶክሳውያንን ማንቀሳቀስ ነው። አደጋ እንደተጋረጠባት የሚነግሩ ደግሞ በምንድነው? ንጹሃንን በመግደል የሚገሉት እነማን ናቸው? ራሳቸው። የሚያለቅሱት እነማን ናቸው? እነሱ። ሰበር ዜና ነጋሪዎቹ እነማን ናቸው? እነ መሳይ መኮንን። ሙስሊሙም ሲመጣ ሌላውም ሲመጣ አትግባ አላለችም፣ ተቀብላ አስተናግደዋለች። አሁንም መጥቶ እኮ መኖር ይችላል፣ ግን ከቤተ ክርስቲያን ጋራ በተጋዳሚ ወንበር እኩል ተቀምጦ ሊጠራ አይገባም። በኢትዮጵያ የኢትዮጵያ ኦርቶዶክስ እምነት ተከታዮች የሰሯት ሀገር ስለሆነች ኢትዮጵያ እኛ የኦርቶዶክስ እምነት ተከታዮች የመጀመሪያ ቀዳሚ ዜጋዎችና የኢትዮጵያ ባለቤቶች ነን። ሌላው መጻተኛ ነው የሚለው ይስም። ቤተክርስቲያኗ የአማራ ተቋም ናት። ቤተክርስቲያኗ ደግሞ ኢትዮጵያዊነትን ከፍ ከፍ የምታደርግና ስለዚህ ይህንን ሀገር ለማፍረስ የግድ ቤተክርስቲያኗን አቅፎ ደግፎ ያዛት አማራው መደምሰስ አለበት። ቤተክርስቲያኗም አብራ መጥፋት አለበት። ንጹሃንን ካስገደሉ በኋላ ራሳቸው እያለቀሱ ራሳቸው ሰበር ዜና እየነገሩ ራሳቸው እኛ እንድንጮህና እንድናለቅስ አድርገው በእኛ ለቅሶ በእኛ ሞት እነሱ የፖለቲካ ትርፍ እያተረፉ። ይሄ ካልገባ ምንም ማድረግ አይቻልም። ስህተቱ ክርስትናውን በትክክል አልኖርነውም እያልኩ ነው። መስቀል ከሰላጢንም ያመጣው እሱ ነው። በሰላም የመጣውን ይባርካል፣ በእኩልነት የመጣውን ምን ያደርገዋል? ይወገዋል። ማህበረ ቅዱሳን ውስጥ የተሰገሰጉ በየገዳማቱ የገቡ ሞዓ ተዋህዶ ያደራጃቸው የተለያየ የፖለቲካና የሃይማኖት ፖለቲካን የብሔርና የሃይማኖት ፖለቲካን ይዘው ገብተው ኢትዮጵያን ለማፍረስ እየሰሩ ያሉት ራሳቸው የቤተክርስቲያን እምነት ተከታዮችና መሪዎች ናቸው ነው እያልኳል። አማራ ኢትዮጵያ ታሸንፋለች አይደል? ፋኖ ያሸንፋናል። ፋኖ ታጋይ ሆኖ አገሩን ያስቀጥላል። ፋኖ ወታደር ሆኖ የአገር ደንበሩን ያስመልሳል አይደል? ስለዚህ ተባርካችኋል፣ ተቀድሳችኋል። እግዚአብሔር ፍጻሜታችሁን ያሳምረው። መስቀል ዘሰላጤን ይዘናል፣ በላይኛው እናሳልማለን፣ በታችኛው አንካሴ እንወጋለን እያሉ ይሄን እያየ አሁንም ገዳዩ መንግስት ነው የሚል ካለ አሁንም አብይ ነው እያስገደለ ያለው የሚል ደንቆሮ ካለ ምንም ማድረግ አይቻልም። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ከመሆን መልቲሚዲያ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። በዛሬው ፕሮግራማችን በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይና እንዲሁም በእምነቱ ተከታዮች ምዕመናንና የሃይማኖት አባቶች ላይ በምዕራብ አርሲ ዞን የተፈጸመ ግድያ ነበረ። ያንን ግድያ አስመልክቶ ትኩረት ማድረግ ያለብን ሶስት አካላት አሉ በሚል ርዕስ እነዚያ ሶስት አካላት እነማን ናቸው በሚለው ጉዳይ ላይ በማስረጃ እየተነጋገርን ቆይታ የምናደርግበትን ፕሮግራም ይዤላችሁ መጥቻለሁ። መሆን መልቲሚዲያ ላይክ፣ ሰብስክራይብ እና ሼር ያደረጋችሁ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ ከሰሞኑ በኦሮሚያ ክልል በምዕራብ አርሲ ዞን በተለያዩ ሶስት ወረዳዎች ላይ ወደ 25 የሚጠጉ የኦርቶዶክስ እምነት ሃይማኖት መሪዎችና እንዲሁም ምዕመናን ላይ አሰቃቂ የሆነ ግፍና ግድያ ተፈጽሟል። በአንድ ሳምንት ባልሞላ ጊዜ ውስጥ በ5-6 ቀን ውስጥ ነው እነዚህ 25 ሰዎች በተለያዩ ሶስት ወረዳዎች ላይ የተገደሉት። ነገር ግን ወደ ኋላ ሂደን ደግሞ መረጃዎችን ስንፈልግ ባለፉት ከሁለት ዓመታት ወዲህ ባለው ጊዜ እዛው ምዕራብ አርሲ ዞን የተገደሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች ምዕመናንና የሃይማኖት መሪዎች ወደ 135 አካባቢ እንደሚጠጉ የተለያዩ መረጃዎች ያመለክታሉ። ከዚሁ ጋር ተያይዞ እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሐዘኗን ገልጻለች፣ ግድያውን አውግዛለች። መንግስት የዜጎችን ደህንነት ማስከበር የመጀመሪያው ተቀዳሚ ስራው ነውና ይሄንን ኃላፊነት መወጣት አለበት በሚል
ገዳዮችን በአስቸኳይ መርምሮና አጣርቶ ለፍርድ ማቅረብ አለበት የሚል መግለጫ አውጥታለች። አባቶች በጣም በጥልቅ ሐዘን ውስጥ ሆነው ያወጡት መግለጫ ነው። 25 ኦርቶዶክሳውያን ወገኖቻችን በአሰቃቂ ሁኔታ እንደተገደሉና ግድያውም ከዕለት ወደ ዕለት እየተባባሰ መሆኑን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት የላከውን ሪፖርት ቋሚ ሲኖዶሱ የተመለከተው በከባድና ጥልቅ የሐዘን ስሜት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ አውግዞታል። በሕገ መንግስቱ የተረጋገጠውን በሕይወት የመኖርና የእምነት ነጻነት መብትን እንዲያስከብሩልንና ይህን አስነዋሪ ድርጊት የፈጸሙትን ሕገወጥ ግለሰቦች ለሕግ በማቅረብ የሕግ የበላይነትን ከማረጋገጥ በተጨማሪም በቀጣይ እንዲህ አይነቱ ሕገወጥ ተግባር እንዳይደገም አስፈላጊውን የሕግ ከለላ በመስጠት ኃላፊነታቸውን እንዲወጡ ቋሚ ሲኖዶስ መንፈሳዊ ጥሪውን ያስተላልፋል። ከዛው ጋር ተያይዞ የአካባቢው ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ይስሐቅ ግድያ ከተፈጸመባቸው በአንደኛው ወረዳ ውስጥ ኖኖ ጃዊ በሚባል ቀበሌ ተገኝተው በዛን ጊዜ 25 ምዕመናንና የሃይማኖት አባቶች በተገደሉበት ጊዜ በተአምር የተረፈ አንድ ሕፃን ልጅ ነበረ። ያንን ሕፃን ልጅ በተኛበት ሆስፒታል ተገኝተው ልጁን አጽናንተው ቤተሰቦቹን አጽናንተው እና ወደ 70 ሺህ ብር የሚጠጋ የገንዘብ ድጋፍም አድርገው መመለሳቸውን የማህበረ ቅዱሳን ማህበራዊ ሚዲያ ፔጃቸው ላይ ፌስቡክ ፔጃቸው ላይ የለጠፉት ዜና ያስረዳል። ከኦርቶዶክስ ቤተክርስቲያን በተመሳሳይ የኢትዮጵያ የሃይማኖት ተቋማት ጉባኤ እንዲሁም የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል በግድያው ምክንያት የተሰማቸውን ሐዘን ገልጸው መንግስት ይሄንን አጥፊ አሸባሪ ገዳይ ቡድን አጣርቶ በአስቸኳይ ለፍርድ ማቅረብ አለበት የሚል ጥሪም አቅርበዋል። መንግስት እንግዲህ እንደሚታወቀው የሃይማኖት አባቶችም መሪዎችም እንደገለጹት እኛም እንደምናምነው የመንግስት ተቀዳሚ የሥራ ኃላፊነት የዜጎችን ደህንነት፣ የዜጎችን ሰላም፣ የአገርን ሰላም ማረጋገጥ፣ አጥፊዎችን፣ ወንጀለኞችን፣ ገዳዮችን በአስቸኳይ ለፍርድ ማቅረብ፣ ከዛም ሲያልፍ ዜጎች በሰላም ወጥተው የሚገቡበትን አውድ መፍጠር የመንግስት ተቀዳሚ ስራው እንደሆነ እናምናለን። ነገር ግን ይሄንን የመንግስትን ተቀዳሚ ስራ የሆነውን ነገር በተገቢው መንገድ በተሳካ ሁኔታ መንግስት እንዳይሰራ ዜጎች ሰላም እንዳያገኙ እያደረጉ ያሉት እነማን ናቸው በሚለው ሐሳብ ላይ ትኩረት ማድረግ እፈልጋለሁ። እኔ በመጀመሪያ ደረጃ ማተኮር ያለብን 3 አካላት አሉ። ትኩረት አድርገን ልንከታተላቸውና ልንመለከታቸው የሚገቡ 3 አካላት አሉ ብዬ አምናለሁ። እነዚያ 3 አካላት የመጀመሪያው ገዳዮቹ ናቸው፣ ሁለተኛ ሙሽ አውራጆቹ፣ ሶስተኛ ሰበር ዜና ብለው የገዳዮችን ዜና በየማህበራዊ ሚዲያቸውና በሜይንስትሪም ሚዲያዎች ሁሉ የሚያሰራጩ ገዳዮች፣ ሙሽ አውራጆችና ሰበር ዜና ነጋሪዎች ላይ ትኩረት ማድረግ አለብን ብዬ አስባለሁ። ከዚሁ ጋር ተያይዞ የትጥቅ ትግል ከሚያራምዱ ቡድኖች መካከል ፋኖ የሚባል አሸባሪ ቡድን እንዳለ ይታወቃል። ያ ፋኖ የሚባለው ቡድን የሚያካሂደው ጦርነት የህልውና በአማራ ህዝብ ላይ የተደቀነ የህልውና አደጋ ስላለ የሚል የሽፋን መከራከሪያ ሲያቀርብ ወይም ደግሞ ምክንያት ሲያቀርብ እንሰማለን። ነገር ግን የአማራ ህዝብ ላይ የተደቀነው አደጋ ምንድን ነው? የአማራ ህዝብ ላይ የተደቀነ አደጋ ካለ ንገሩንና እኛም ድምጻችን አሰባስበን መንግስት ላይ እንጩህ፣ መንግስትን እናስገድድ። እጁንም ጠምዘዘን ቢሆን ህዝብ አንድ ከሆነ መንግስትን ህግ እንዲያስከብርና ሰላም እንዲያመጣ ማድረግ ስለሚቻል የትኛውም ማህበረሰብ ተጨቁኖ መኖር ስለሌለበት በባርነት እንድንኖር ሁላችንም ስለማንፈቅድ ያልገባን ያልተረዳነው በአማራ ህዝብ ላይ የተደቀነ የህልውና አደጋ ካለ ንገሩንና አብረን እንቁም ብለን ጥያቄ አቅርበናል። በተደጋጋሚ በጣም ብዙ ምሁራኖች፣ ብዙ ፖለቲከኞች ይህን ጥያቄ ሲጠይቁ ሰምቻለሁ። እኛ ላይ ያልመጣ የህልውና አደጋ እናንተ ላይ የተፈጠረው ምንድን ነው እስኪ ንገሩን ብለን ጠይቀን መልስ አላገኘንም። እነሱም መልስ የላቸውም። ለምንድነው የማትደራደሩት? ለምንድነው ወደ ሰላም ማትመጡት ሲባሉም ብዙ ጊዜ 4 ኪሎን ካልሰጣችሁን በስተቀር አንደራደርም ሲሉ የነዛ የደናቁርቶቹ ፋኖች መሪዎች ሲናገሩ በተደጋጋሚ ሰምተናል። ስለዚህ የህልውና አደጋ የሚለው ሽፋን ውሸት ነው ማለት ነው። ኦኬ፣ ያ ከሆነ የህልውና አደጋ ነው ወይስ የሃይማኖት ትግል ነው?
የሃይማኖት የበላይነትን የማስፈን የአንድን ብሔር የበላይነት የማስፈን እኛ የመረጥነው እኛ የምንመራት ሀገር ካልሆነች በስተቀር በእኛ አስተሳሰብ ልክ የተቀረጸች በእኛ አመለካከት ልክ የምታስብ ኢትዮጵያን መፍጠር ወይም ደግሞ እኛ ካልመራናት በስተቀር ኢትዮጵያ መኖር የለባትም የሚል የአንድን ቡድን የበላይነት ለማስፈንና የሃይማኖት የበላይነትን ለማስፈን የሚታገል ቡድን ነው። የሃይማኖት ጦርነት ነው ወይስ የህልውና ጦርነት ነው? ይሄ ጦርነት የሚለውን ጥያቄ በደንብ አጽንኦት ሰጥቶ ማንሳት ያስፈልጋል። እኔም በማስረጃ እያስደገፍኩ ማሳያችሁ ይሄንኑ ይሆናል ዛሬ ማለት ነው። ከሰሞኑ እንደነገርኳችሁ ሶስቱ አካላት ሙሾ አውራጆቹ፣ ገዳዮቹ እና ሰበር ዜና ነጋሪዎቹ ናቸው እየተቀባበሉ የነዚህን ንጹሃን ግድያ በየሚዲያዎቻቸው ሲያሰራጩ የነበሩት ማለት ነው። ገዳዮቹ ራሳቸው ገለው ይጮሃሉ። ከዚያ በኋላ ሰበር ዜና ነጋሪዎቹ ሰበር ዜና ብለው ያወራሉ። ሙሾ አውራጆቹ ተቀብለው ሙሾ ያወርዳሉ። እነዚህ ሰዎች እነማን ናቸው? የፋኖ የሚባለውን የትጥቅ ትግል የሚያራምደውን አካል የሚደግፉ ሚዲያዎች ናቸው። ይሄንን ሜይንስትሪም እያደረጉ እያሰራጩ የሚገኙት ማለት ነው። ስለዚህ የፋኖ ትግል የህልውና ነው የሃይማኖት ነው ብዬ የጠየቅኩት ጥያቄ ያለ ምክንያት እንዳልሆነ እንድትረዱት ነው። እነዚህ ንጹሃን የሚገደሉት ኦሮሚያ ክልል ላይ ሲገደሉ የኦርቶዶክስ እምነት ተከታዮች ናቸው። አማራ ክልል ላይ ይሄዱና የሙስሊም እምነት ተከታዮችን ይገድላሉ። አማራ ክልል ላይ ወሎ ላይ ሙስሊሞች ይገደላሉ። ኦሮሚያ አርሲ ዞን ላይ በተደጋጋሚ ክርስቲያኖች የኦርቶዶክስ እምነት ተከታዮች ይገደላሉ። ከዛ ሲቀጥል ይሄንን ዜና የሚያራግቡት የፋኖ ደጋፊ የሆኑ ሚዲያዎች እና ፖለቲከኞች ናቸው በብዛት የሚያሰራጩት ማለት ነው። ይሄ የሆነው በምክንያት ነው ወይስ በአጋጣሚ የነገሮች መገናኘት ነው? ወሎ ላይ ሙስሊሞች የሚገደሉበት ምክንያት፣ ኦሮሚያ ክልል ላይ ስንመጣ ደግሞ የኦርቶዶክስ እምነት ተከታዮች የሚገደሉበት ምክንያት፣ ከዛ ሲቀጥል የሁለቱንም ቦታ ዜና የሚያራግቡት ደግሞ ፋኖ የሚባለው ጽንፈኛ ቡድን ደጋፊዎችና የሚዲያ ባለቤቶች መሆናቸው በአጋጣሚ የሆነ ነው ወይስ ተጠንቶ ታቅዶ በስነ ስርዓት እቅድና በጀት ተይዞለት የሚሰራ የተንኮል መረብ ተዘርግቷል? ይሄንን በደንብ ማየት ያስፈልጋል። እና ይሄ ነገር በአጋጣሚ የሆነ ነው ብሎ የሚያስብ ሰው ካለ አንተ ባትኖር ዝናብ አይጥልም ነበር እንደሚባሉት አይነት የዋሃን በቃ በምድር ላይ ሲኖሩ ምንም ነገር ግራና ቀኝ የማያዩ በቅንነት በሰላም ልቦናቸው ተንኮል ሳያስብ በዙሪያቸው የሚተበተበውን የወንጀልና የሴራ ኔትወርክ ማየት የማይችሉ የራሳቸውን ኑሮ የሚኖሩ ንጹሃን ሊኖሩ ይችላሉ። ሰላማዊ የዋሃን የሆኑ ዜጎች እነሱ አሁን ይሄ ኦሮሚያ ክልል ላይ ክርስቲያኖች መገደላቸው፣ አማራ ክልል ላይ መጥተው ሙስሊሞችን መግደላቸው፣ ገዳዮቹ ደግሞ ወሎ ላይ የሞቱት ክርስቲያኖች እኮ ማነው ወሎ ላይ የተገደሉት ሙስሊሞች የተገደሉት በጎጃም ፋኖ ነው ሲባል ራሳቸው የወሎ ፋኖዎች ነግረውናል። የጎጃም ፋኖዎች ናቸው የገደሏቸው ብለው ነግረውናል። ስለዚህ ይሄ ነገር በአጋጣሚ የሆነ እንዳልሆነ ይሆን የተተበተበ ኔትወርክ እንዳለ በዙሪያችን ሊያጠምደን የሚፈልግ አቅዶና አስልቶ የሚሰራ ስስ ጎናችንን የሚያይ ያወቀና ያጠና ሌላ አካል የለም ወይ የሚለውን ነገር በደንብ መርምረን ማወቅ ያለብን ይመስለኛል። ይሄ በጣም የሚያበሳጨኝ ነገር ሁልጊዜ ለሴረኞች ተጋላጭ መሆናችን፣ የሴረኞችን ፖለቲካ ማስፈጸሚያ መሳሪያ መሆናችን በጣም ያበሳጨኛል። አሁን በዚህ በኦርቶዶክስ እምነት ተከታዮች ላይ የተፈጸመውን ግድያ ተከትሎ አብዛኛው የሆነ የእምነት ተከታይ የእምነቱ ጉዳይ ይገደናል ይመለከተናል የሚሉ ሰዎች የሚጮሁት መንግስት ላይ ነው። እነዛም ገዳዮች የሚፈልጉት መንግስት ላይ እንድንጮህ ነው። ልክ ነው፣ የዜጎችን ደህንነት ማስጠበቅ መቻል አለበት። ግን ገዳዮቹ እነማን ናቸው የሚለውን ነገር በደንብ ማየት ያስፈልጋል። ከዚህ በፊትም ኦሮሚያ ክልል ላይ በሸኔ ምክንያት በፋኖ ምክንያት ፋኖና ሸኔ እየተናበቡ አማራ ክልል ላይ እነ ክርስቲያን ታደለ ሙሾ እያወረዱ ኦሮሚያ ክልል ላይ ያሉ የወሎ ሙስሊሞች ሲገደሉ፣ የአማራ ተወላጆች ንጹሃን ሲገደሉ የሚፈልጉት የፖለቲካ ትርፍ የሚፈልጉት መንግስት ላይ ህዝብ እንዲነሳ ነበር። አሁንም ከዛ የተለየ ተንኮል አይደለም እየሆነ ያለው። አሁንም እያደረጉ ያሉት በብሔር ሞከሩ፣ በተለያየ ኔትወርክ ፈለጉ፣ ሞከሩ፣ አልተሳካም። የብሔር ፖለቲካው እየወደቀ እየተበላሸ ወይም ደግሞ ውጤት አላመጣላቸው ሲል ግጭቶችን ወደ ሃይማኖት ማምጣት ፈለጉ ማለት ነው። ፋኖ የሚባለውን አደረጃጀት ፋኖ የሚባለው የሃይማኖት ነው የእምነት የህልውና ነው የሃይማኖት ጦርነት ነው የጀመረው ብዬ ጠይቄያችሁ ነበር ቅድም። ሞዓ ተዋህዶና ፋኖ ግንኙነታቸው ምንድን ነው?
ሞዓ ተዋህዶ የሚባለው እንግዲህ በኢትዮጵያ ኦርቶዶክስ እምነት ተከታዮች ነን በሚሉ ሰዎች የተዋቀረ ግብረ ኃይል ነው፣ የተደራጀ ግብረ ኃይል ነው። ያ ግብረ ኃይል ዓላማው ምንድነው የሚለውን በደንብ ዘርዝሮ ማየት ከዚህም በፊት ፕሮግራም ስለሰራሁበት ማለት ነው። ከዛ ሲቀጥል የፋኖ ትግል የሃይማኖት ነው የህልውና ትግል። ፋኖና ሞዓ ተዋህዶ ምንድነው ግንኙነታቸው? ፋኖን ያደራጀው ሞዓ ተዋህዶ ነው ወይስ ፋኖች ራሳቸው በራሳቸው የተደራጁ ናቸው የሚለውን ጉዳይ በደንብ በማስረጃ እየገባን የምናይ ነው የሚሆነው። በ2023 ዓመተ ምህረት ነው ይሄ ሞዓ ተዋህዶ የሚባል ድርጅት ግብረ ኃይል ሆኖ የተመሰረተው ማለት ነው። መስራቾቹ ደግሞ ዶክተር ፋንታሁን ዋቄ፣ ዶክተር ወንዶሰን አሰፋ እና ዶክተር ዘርአጽዮን ስሜ ይባላሉ። ዋናዎቹ ሞዓ ተዋህዶ እንደ ግብረ ኃይል ሲደራጅ በመጀመሪያ 2023 ዓመተ ምህረት ላይ የሚመሩት ሰዎች እነዚህ ነበሩ። ዶክተር ወንዶሰን አሰፋ ማለት ፋኖን በማደራጀት የፋኖን ቃል አቀባይ በመሆን የፋኖን ትግል በመደገፍና በማበረታታት የተለያዩ እንቅስቃሴዎችን ያደርግ የነበረ አሁንም ድረስ የሚያደርግ ሰው ነው። የዚህ ጉባኤ አዘጋጅ ኮሚቴ ሰብሳቢ ዶክተር ወንዶሰን አሰፋ የእንኳን ደህና መጣችሁ ንግግር ያደርጋሉ። እርሳቸውን በመድረክ ጋብዛለሁ። እንደምን ዋላችሁ። በሀገር አቀፍ ደረጃ በቀጣይ የሚኖረንን ኦርቶዶክሳዊ የተልእኮ ስምሪትና የተጋድሎ አማራጭ በጋራ ተወያይቶ ለመወሰን እንዲቻል ይህ ጉባኤ አስፈላጊ ሆኗል። ጉባኤው ሞዓ ተዋህዶ ተብሎ መሰየሙን በዚህ አጋጣሚ ማሳወቅ እወዳለሁ። ዶክተር ወንዶሰን አሰፋ ይባላል። የሞዓ ተዋህዶ መስራችና የግብረ ኃይሉ መሪ ነው። ፋንታሁን ዋቄን ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። በሽብር በወንጀል የኢትዮጵያ ኦርቶዶክስ እምነት አመለካከትና አስተሳሰብን የያዘች በኦርቶዶክስ አስተምህሮ የተሰራች ኢትዮጵያን መፍጠር እንፈልጋለን የሚል ሰው ነው ይሄ ሰውዬ። ስለዚህ እነዚህ ሰዎች በ2023 ዓመተ ምህረት ሲመሰረቱ የተመሰረቱበት ዓላማና የተመሰረቱበት ምክንያት ምንድን ነበር የሚለውን ጉዳይ ከዚህም በፊት ሰርቼበት ነበር። ነገር ግን አብዛኛው ማህበረሰብ አሁን የገባው ስላልመሰለኝ በድጋሚ ያንን ማስረጃ ላሰማችሁና ተመልሼ ይመጣል። ዜጎች መጠበቅ የሚገባው መንግስት ለኦርቶዶክሳውያን ጥበቃ አያደርግም። በኦርቶዶክስ ላይ የተደቀነው የህልውና አደጋ መዋቅሩን ማዳከም፣ ማፈራረስ፣ ተዋህዶ የኦርቶዶክስ ተዋህዶ አስተምህሮ መሰረት የሆነውን አንድነት በምንደኛም በፖለቲከኛም በምን ማላላት፣ የአባቶችን ክብር መቀነስ፣ ኦርቶዶክሳውያን ገበሬዎችን የከተማ ነዋሪዎችን ሁሉ የማድሄት የመግደል የማፈናቀል ነው ብለናል። ይሄ በጣም ትልቅ ነው እና ትግሉ የሚቀጥለው እነዚህ እስኪቆሙ ነው። መቆማቸው ደግሞ ጊዜያዊ ሳይሆን ስርዓታዊ ህገ መንግስታዊ ጥቃቱ ልክ ስርዓታዊ ህጋዊና በህግ ሽፋንና በርዕዮተ ዓለም እንደሆነ ሁሉ መፍትሄዎቹም ስርዓታዊ መዋቅራዊና ህጋዊ መልክ እስኪያገኙ ድረስ ኦርቶዶክሳውያንን ማንቀሳቀስ ነው። መንገድ ነው። እንትን አይደለም፣ ማህበር አይደለም፣ ድርጅት አይደለም፣ መንገድ ነው። ስለዚህ በዚህ መንገድ ላይ ይህንን በደንብ ይገልጻል በሚል ነው እንግዲህ ይህን የሚያስተባብረው ግብረ ኃይል የሚል ስያሜ የተሰጠው። ጥያቄዎቹ እስኪመለሱ ድረስ ተከታታይነት ያላቸው የሰላማዊ ትግል ስልቶች ወይም እምቢተኝነት ይቀጥላል ማለት ነው። ጉዳዮቹ እስኪፈጸሙ ድረስ ኦርቶዶክሳዊ ባህልና ትውፊትን መሰረት ባደረገ መልኩ ኦርቶዶክሳዊ መልክና ይዘት ያለው የአባቶቻችንን ባህል እና አስተሳሰብ በሚገልጥ መልኩ ጉዳዩ እስኪፈጸም ድረስ ይቀጥላል ማለት ነው። በተለይ ኦርቶዶክሳዊ ግብረ ኃይል እንደመሆኑ መጠን ዋናው ትኩረቱ ኦርቶዶክሳዊ ተዋህዶ ቤተክርስቲያንን ከህልውና አደጋ መታደግ እንደሆነ በዝርዝር ተቀምጧል። ስርዓታዊ ህገ መንግስታዊ እና መዋቅራዊ በሆነ አካሄድና በስትራቴጂ ይሄ ማለት በመንግስት ተደግፎ ማለት ነው። በመንግስት የተደገፈ የህልውና አደጋ በኦርቶዶክስ ቤተክርስቲያንና በምዕመናኗ ላይ የህልውና አደጋ ተጋርጦባታል። በመዋቅር በስርዓት እና በህገ መንግስት ተደግፎ የኢትዮጵያ ኦርቶዶክስን ለማጥፋት እየተሰራ ነው ይላል ይሄ ሰውዬ። ከዚያ ትግሉ የሚቀጥለው እስከምን ድረስ ይላል? በህዝባዊ እምቢተኝነት ይላል። በህዝባዊ እምቢተኝነት ህዝብን በመቀስቀስ በተለያዩ የሰላማዊ ትግሎች ይሉታል እነሱ
የቤተ ክርስቲያኑን የእምነቱን ተከታዮች በማደራጀትና በማሰባሰብ በመንግስት ላይ ህዝባዊ እምቢተኝነት በማምጣት የመዋቅር የሥርዓትና የህገ መንግስት ለውጥ ማድረግ እስከዛ ድረስ ትግላችን ይቀጥላል ይላል። የት ነው በመዋቅር ተደግፎ በስርዓት ተደግፎ በህገ መንግስት ተደግፎ የኢትዮጵያ ኦርቶዶክስ ቤተክርስቲያንን እና ምዕመናኗን ለማጥፋት እየተሰራ ያለው? የት ቦታ፣ መቼ፣ በየትኛው ህግ፣ በየትኛው መዋቅር፣ በየትኛው ስርዓት? ምንድነው ዓላማቸው? እነዚህ ሰዎች ከመንግስት ጋር ባይዘወይ ማህበረ ቅዱሳን ውስጥ ያሉ ሰዎች ናቸው። እነዚህ ሰዎች ማህበረ ቅዱሳን የሚባለው ማህበር በራሱ ጤነኛ ነው ወይ? መርዛማ ሰዎች ውስጡ የሉም ወይ የሚለውን ነገር መርምሩ፣ ቤተክርስቲያንን መርምሩ ብለን ብዙ ጊዜ ተናግረናል። ዲያቆን ዳንኤል ክብረት በተደጋጋሚ ሲናገር አስታውሳለሁ። መጽሐፉም ላይ ጽፎታል። ስማችሁ የለም የሚል መጽሐፍ አለው የዳንኤል ክብረት። በጣም ከብዙ ዓመት ከ10 ምናምን ዓመት በፊት የጻፈው ያንን መጽሐፍ ብታነቡት እዛ ላይ ቁልጭ አድርጎ የማህበረ ቅዱሳንና ቤተክርስቲያን ውስጥ የሚሰራውን ተንኮልና ደባ ግልጥ አድርጎ የሚያሳይበት መጽሐፍ። ስለዚህ እነዚህ ሰዎች በመዋቅር በስርዓትና በህግ ተደግፈው የኢትዮጵያ ኦርቶዶክስ ቤተክርስቲያን ለማጥፋት እየተሰራ ነው። ከዚያ ሲቀጥል ህዝባዊ እምቢተኝነት፣ አመጽ፣ ተጋድሎ ምናምን በደማችን በተጋድሏችን የኦርቶዶክስን የበላይነት እናመጣለን። የኦርቶዶክስን የህልውና አደጋና በምዕመኗ ላይ የተጋረጠውን የህልውና አደጋ እስከሚቀረፍ ድረስ ትግላችን ይቀጥላል ይላሉ። የህልውና አደጋው ምንድነው? እናንተ የህልውና አደጋን ለማስከበር የተዋቀራችሁት ማን ሾሟችሁ? ማን መርጧችሁ ነው? ዓላማችሁ ምንድነው የሚለውን ጥያቄ እንደው የህልውና አደጋ ነው እንደው ቤተክርስቲያን እንደዚህ የተቃጠለ በየአካባቢው ምዕመናን እየተገደሉ ምናምን፣ አዎ ልክ ነው፣ ያ ነገር መቀረፍ አለበት። ነገር ግን እነ ፋንታሁን ዋቄ የሚፈልጓት ኢትዮጵያዊቷ ናት የሚለውን ነገር በደንብ አጥርቶ ማየት ያስፈልጋል። አቶ ፋንታሁን ዋቄ የሚባለው ሰውዬ ይሄ የህልውና አደጋ የሚሉት ምን እንደሆነ እነሱ የሚፈልጉት ምን እንደሆነ 2017 ዓ.ም ጀምሮ በተለያዩ የፋኖ ግብረ ኃይል የሚባል ወይም ደግሞ ኢንተርናሽናል ፋኖ ኮኦርዲኔሽን የሚሉት ዩቲዩብ ፔጅ አለ። እዛ ላይ በተደጋጋሚ ውይይት ያደርጉ ነበር ከ2017 ዓ.ም ጀምሮ። ነገር ግን እዛ ላይ ያለው ፕሮፌሰር ሀብታሙ ተገኝ የሚባል ሰው ያለ የዚሁ የፋኖ ደጋፊዎች ማለት የፋኖና የኦርቶዶክስ እምነት እና የኦርቶዶክስ ቤተክርስቲያን የህልውና አደጋ ተጋርጦበታል ብለው የፋኖን ትግል ከሚደግፉ ሰዎች መካከል አንዱ የሆነ ማለት ነው። የቤተክርስቲያን ላይ የተጋረጠውን የህልውና አደጋ የፋኖ ትግል ይቀርፈዋል ብለው የሚያስቡ ሰዎች ናቸው። እነዚህ ምንድነው የሚፈልጉት? ዓላማቸው ምንድነው? ሁለቱ ሰዎች የሚያወሩትን ልጋብዛችሁና ተመልሼ እመጣለሁ። አዲሱ መንግስት ከመጣ በኋላ የተጻፉ መጽሐፎች ኦርቶዶክስ ጠል ይሆን አማራ ጠል ይሆን? አማራ የሚለውን እኔ እንግዲህ በኦርቶዶክስ ስለምወስደው ነው። በነገራችን ላይ ይሄ ለብዙ ሰው ሊያስቸግረው ይችላል። አማራ ደብል ጥቃት ቢኖርበትም ድሮኛ እኔ የተወለድኩበት ሀገር ኦሮሞ ሚን ሶማሌ ልክ ክርስትና ሲነሳ ክርስቲያን ሆነ ሳይሆን አማራዊ ይባላል በኦሮምኛ። አማራዊ ማለት አማራ ሆነ ማለት ነው። ብለድ አይደለም እንዴ እመራለሁ ብለን ነው መነሳት ያለብን። እመራለሁ ሀገሬን በኦርቶዶክሳዊ ፍልስፍና እመራለሁ። እዚች ቤተክርስቲያን ብዙ ተከታይዋ አማራ ሆኖ መገኘቱ ቤተክርስቲያኗን የጥቃት ኢላማ ያደረጋት፣ አማራውን የጥቃት ኢላማ ያደረገው ቤተክርስቲያኗ የአማራ ተቋም ናት። ቤተክርስቲያኗ ደግሞ ኢትዮጵያዊነትን ከፍ ከፍ የምታደርግና ስለዚህ ይህንን ሀገር ለማፍረስ የግድ ቤተክርስቲያኗን አቅፎ ደግፎ ያዛት አማራው መደምሰስ አለበት፣ ቤተክርስቲያኗም አብራ መጥፋት አለበት የተባለች አንዱ ይሄ ይመስለኛል። በኦርቶዶክስ እምነት አስተምህሮ ትውፊት የምትመራ ኢትዮጵያን እውን እናደርጋለን፣ ኢትዮጵያን በኦርቶዶክስ እምነትና አስተሳሰብ እንመራታለን ይላል ይሄ ሰው ፋንታሁን ዋቄ። ያኛው ፕሮፌሰሩ ምንድነው የሚለው? ኦርቶዶክስ ቤተክርስቲያን የአማራ ናት ይላል። ድፍር ብሎ ምንም ነገር ሳይደነግጥ ሳይፈራ ማለት አማራ ክርስቲያን ሶማሌ የለም፣ ክርስቲያን ኦሮሞ የለም፣ ክርስቲያን ትግሬ የለም፣ ክርስቲያን ምንም የለም፣ ኦርቶዶክስ ማለት አማራ ናት ይላል። ኦርቶዶክስ ቤተክርስቲያን የአማራ ናት። ስለዚህ የአማራ ስለሆነች አማራንና የኦርቶዶክስ ቤተክርስቲያን አንድ ላይ የማጥፋት አደጋ ተጋርጦብናል። ያንን አደጋ ደግሞ የሚቀርፈው ማለት ነው ፋኖ ነው። ፋኖ የሚያካሂደው የህልውና ነው የሃይማኖት ጦርነት ነው ያልኳችሁ ለዚህ ነው። እነዚህ ሰዎች በቤተክርስቲያን እምነት ጥላ ውስጥ ተደብቀው
የሽብር ወንጀል የሚሰሩ ሰዎች ናቸው። ምዕመናን ኢትዮጵያውያን በጋራ ሆነን ሙስሊሙ፣ ክርስቲያኑ፣ ፕሮቴስታንቱ፣ ዋቄ ፈታው ሌላው በጋራ ሆኖ የኖረባትን ሀገር ኖ ኖ ኖ ኖ ኖ እኛ በኦርቶዶክስ እምነት አስተምሮ መሰረት የምንመራት ኢትዮጵያ ካልሆነች በስተቀር አትኖርም ኢትዮጵያ የሚል አመለካከት የሚያራምዱ ሰዎች ናቸው። ይሆናል ወይ? እኔ አሁን ይሆናል አይሆንም የነሱ ቅዠት እውን ይሆናል አይሆንም አይደለም። ህዝቡ ይሄ ሴራና ተንኮል ገብቶታል ወይ? እነዚህ ሰዎች ብቻ ናቸው ወይ? ኦኬ እነዚህ ዝም ብለው ተራ አስተማሪዎች ናቸው ምናምን ድንገት ያበዱ የቃዡ ወይ ቡለን ያላሉ ሰዎች ናቸው ሊል ይችላል ሰው። በሃይማኖት ውስጥ በእምነት ውስጥ ያሉ የሃይማኖት አስተማሪዎች የነሱን የሞዓ ተዋህዶን አስተምህሮ የሚያራምዱ የእምነት አባቶች አሉ፣ በስነ ስርዓት አሉ። ሌላው እምነት በኢትዮጵያ ውስጥ ህልውና እንደሌለው ኢትዮጵያ የኦርቶዶክሶች ብቻ እንደሆነች ያንን ለማድረግ ደግሞ ህልውና አደጋ ተጋርጦበታል በማለት ምዕመኑ የራሱን አደጋ የመጣበትን አደጋ እንዲከላከል እያሉ የሚያጠቁት ግን ራሱን ኦርቶዶክስ ቤተክርስቲያን ተከታዩ ነው። ለምን? የኦርቶዶክስ እምነት ተከታዮችን በማጥቃት በማስገደል በማሳደድ በማፈናቀል ኦርቶዶክስ እምነት ተከታዮች እየተባረሩ የተሰደዱ የተገደሉን የህልውና አደጋ መጥቶባቸዋል የሚለውን ተራ ፖለቲካ ለመጫወት ስለሚፈልጉ ማለት ነው። አንድ መነኩሴ የሚያወራውን ልጋብዛችሁ። መነኩሴ ይሁን የቤተክርስቲያን አገልጋይ ይሁን አላውቅም፣ ግን ቆብ ደፍቷል። የቤተክርስቲያን አገልጋይ ነው ሰውየው። የሚያወራውን ልጋብዛችሁ። አንዲት ባንዲራ ታሸንፋለች፣ ኦርቶዶክስ ሃይማኖት ታሸንፋለች። ሙስሊሙም ሲመጣ ሌላውም ሲመጣ አትግባ አላለችም፣ ተቀብላ አስተናግደዋለች። አሁንም መጥቶ እኮ መኖር ይችላል፣ ግን ከቤተ ክርስቲያን ጋር በተጋዳሚ ወንበር እኩል ተቀምጦ ሊጠራ አይገባም። በኢትዮጵያ ማንኛውም እምነት እንደ እንግድነት መጥቶ ሊቀመጥ ይችላል። በእኩል ግን የሃይማኖት ድርጅት የሚባለው መንግስት ያቋቋመዋል የሃይማኖቶች ህብረት ምናምን የሚል ነገር ያ መፍረስ አለበት። አስፈላጊ አይደለም። ሃይማኖት አንዲት ናት። አንዲት ጥምቀት፣ አንዲት ቤተክርስቲያን፣ አንድ እግዚአብሔር፣ ብዙ እምነት የሚባል ነገር የለም እና በዚህ ላይ እውነት ሁላችን እርስዎ የሚሉት ሌሎች እንግዶች ናቸው ነው? አዎ መጤዎች ናቸው። እንደ መጤነታቸው ዝም ብለው መጠው ዝም ብለው መኖር ይችላሉ። በእኛ ላይ ግን መዛት የለባቸውም። እኛ ጋር እኩል መፎካከር የለባቸውም። አዎ አንደኛ ጸሎት ላይም እኩል ከኦርቶዶክስ ጋራ ማንኛውም እምነት ቁሞ መጸለይ የለበትም። ምክንያቱም አንዲት ቤተክርስቲያን፣ አንዲት ሃይማኖት፣ አንድ እግዚአብሔር ብላ የምትሰብክ ቤተክርስቲያን ከጥጉ ሌላ አድርጎ መገልገል የለም። ይሄ ክልክል ነው። በእውነቱ መኖር ይችላሉ፣ ግን እውቅና መሰጠት የለበትም በኢትዮጵያ ቫቲካን። ስለዚህ ኢትዮጵያ እንዳልኩት የኢትዮጵያ እምነት ብሔራዊ ሃይማኖት ኦርቶዶክስ ነው መሆን ያለበት። የነበረውም ይሄ ነው፣ መቀጠል ያለበትም ይሄ ነው። ይሄ ሰውዬ እንግዲህ አባት ነው ተብሏል፣ የቤተክርስቲያን አገልጋይ ነው ተብሏል። በስሩ መቼም ብዙ ንስሐ ልጆች የነፍስ ልጆች ሊኖሩት ይችላሉ። ቤተክርስቲያንን የቤተክርስቲያን ምዕመን ተከታዮችን ያስተምራል፣ ይመራል፣ ይከተሉታል። ይሄ ሰውዬ የሃይማኖት ተቋማት ጉባኤ የሚባል ነገር የለም፣ አንድ ሃይማኖት፣ አንድ ሲኖዶስ፣ አንድ እምነት ኦርቶዶክስ ናት ያለችው ይላል። ስለ ሙስሊም ሙስሊሙ መጻተኛ ነው፣ ፕሮቴስታንቱ መጻተኛ ነው፣ ዋቄ ፈታው መጻተኛ ነው፣ ሌላው በሙሉ መጻተኛ ነው። ስለዚህ የኢትዮጵያ ኦርቶዶክስ እምነት ተከታዮች የሰሯት ሀገር ስለሆነች ኢትዮጵያ እኛ የኦርቶዶክስ እምነት ተከታዮች የመጀመሪያ ቀዳሚ ዜጋዎችና የኢትዮጵያ ባለቤቶች ነን፣ ሌላው መጻተኛ ነው የሚለው። እንዲህ አይነት ፖለቲካ እየተራመደ በሰላም መኖር ይቻላል ወይ? በጣም የሚያሳዝነው ደግሞ እነዚህ ሰዎች እንሟገትለታለን፣ ከህልውና አደጋ እናድነዋለን የሚሉት የኦርቶዶክስ እምነት ተከታይ ለነዚህ ሰዎች ፖለቲካ ሲባል ለነ ፋንታሁን ዋቄ ተራ ፖለቲካ ሲባል መስዋዕት እየተደረገ ነው። የኦርቶዶክስ እምነት ተከታዮች ጥቃት እየደረሰበት ነው እንዲባል ስለሚፈልጉ የኦርቶዶክስ እምነት ተከታዮችን በየቦታው ያስገድላል። የሃይማኖት ግጭት ለመፍጠር ኦሮሚያ ክልል ላይ ሄደው የኦርቶዶክስ ክርስቲያኖችን ይገላሉ። አማራ ክልል ላይ ሄደው ደግሞ የወሎ ሙስሊሞችን ይገላሉ። ይሄ ሴራ እንዴት አይገባንም? እነዚህ ሰዎች እኮ በይፋ ወጥተው እየነገሩን ነው። እኛ የምንፈልጋት ኢትዮጵያ የኦርቶዶክስ ብቻ የሆነችውን ነው አሉ። አሁን ያለው ከኦርቶዶክስ አስተምሮ ውጪ እኛን የማይወክል ኦርቶዶክስ ቤተክርስቲያንና ምዕመናንን ለማጥፋት የመጣ ነው እያሉ ያሉት። የትኛውም እምነት ኦርቶዶክስ በለው ፕሮቴስታንት በለው ምናምን በለው ሙስሊምን በለው ከውጪ የመጣ
ሃይማኖት ነው። ሁሉም እምነት ከተለያዩ ቦታዎች እየመጡ ምዕመናን እየተቀበሉት ተከታዮች እያገኘ የሰፋና የተንሰራፋ አንዱ ከአንዱ ቀድሞ የመጣ ነው ሊባል ይችላል። ኦኬ ኢትዮጵያ የእምነትም ይሁን የብሔር ብዝሃነት ያለባት ሀገር ነች። ይህንን ብዝሃነት በጋራ አደራጅተህና አዋቅረህ አስማምተህ በጋራ ተስማምተህ የራስህን እንደራስ ይዘህ ሌላውን አክብረህ ካልሆነ በስተቀር የኔ ብቻ ብለህ የምትኖርበት ሀገር አይደለም ኢትዮጵያ። እኔ ግራ የሚገባኝ የኦርቶዶክስ እምነት ተከታይ የሆነ ሰው ራሱ እየተሰራበት ያለው እየተደገሰለት ያለው ድግስ እንዴት እንደማይገባው በጣም ግራ ይገባኝ። እነሱም ይፈልጉት እየነገሩን ነው። የኦርቶዶክስ እምነት ቀዳሚ እና ብቸኛ የኢትዮጵያ ሰሪና መስራች ነው። ስለዚህ ኢትዮጵያ ልትመራ የሚገባው በኦርቶዶክስ እምነትና አስተምሮ ነው። ያ እስከሚሆን ድረስ ምዕመናን ይገደላሉ። ያ እስከሚሆን ድረስ ቤተክርስቲያን ይቃጠላል። ያን የሚያደርጉት እዛው ቤተክርስቲያን ውስጥ ያሉ የእምነቱ ተከታዮች ናቸው። ይሄ ለምንድን የማይገባን ነው እያልኩ ያለው። ተራ ፖለቲካ እኮ ነው። ይሄ መማር አይፈልግም። ይሄ ሰዎቹ የሚነግሩንን ብቻ መስማት በቂ ነው። እና መቼ ነው ይሄ ሞዓ ተዋህዶ የሚባል የተደራጀው የሚለውን ነገር ደግሞ ራሱ ፋንታሁን ዋቄ ይነግረናል። መቼ እንደተጀመረ፣ መቼ ስራ እንደሰራ፣ ምን ሲያደርጉ እንደነበር ራሱ ፋንታሁን ዋቄ ይነግረናል። ከዚህ በፊት ሰርቼበታለሁ ቪዲዮ። ወደኋላ ተመልሳችሁ የመሆን መልቲሚዲያ ቪዲዮዎች ማየት በቂ ነው። ስለ ፋንታሁን ዋቄ የሰራሁት ስለ ሞዓ ተዋህዶ የሰራሁት ቪዲዮ አለ። አሁንም መቼ እንደተመሰረተ በድጋሚ ላሰማችሁና ማለት እንደተመሰረተ ሳይሆን ምን ይሰራ እንደነበር ከመቼ ጀምሮ ኔትወርክ መዘርጋት እንደጀመሩ ራሱ ፋንታሁን የሚነግረንን ላሰማችሁና ተመልሼ እመጣለሁ። እኛ ሞዓን ስናቋቁም 2 ክፍለ ሀገር ብቻ ነው በደንብ መስራት ያቃተን ጦርነት ስለነበረ፣ ወለጋና ትግራይ። ትግራይንም ቢሆን ኦርቶዶክሳውያን ኔትወርክ ያለን ቦታ ሁሉ ሰርተናል። ሞዓ ተዋህዶ በመላው ኢትዮጵያ የተዘረጋ ነው። ከኦጋዴን ከጎዴ ጀምሮ ማለት ነው። ከመራቤቴ ጀምሮ እስከ ጎንደር ያለውን ኦርቶዶክሳውያን በሽፍትነት ያሉት፣ በጀግንነት ያሉት፣ ጡረታ የወጡት፣ ልዩ ኃይልም ሰራዊቱም ውስጥ ያሉትን ሰዎች ይህ ነገር አደጋ እየመጣ ነው። ቤተክርስቲያንም ትጠፋለች፣ ህዝብም ይተላለቃል። ስለዚህ ከሰቆጣ ጀምሮ እስከ ትግራይ ደግሞ አንድ ሳይድ ከዚህ እንደዚህ የተደረገ ሰዎች አዌርነስ እንዲኖራቸው የኢትዮጵያ ቤተክርስቲያንና ኢትዮጵያዊነት እንዴት ውድቀት ላይ ደረሰ የሚል ሂስትሪ ተሰርቶ ያን ወደ 26 ዶክሜንተሪ እና ከ40 በላይ ትምህርቶች ተዘጋጅተው በሚስጥር ይሰጡ ነበረ። ከዛ በኋላ ይሄ ትምህርት እየተሰጠ ሰዎች እንዲደራጁ ተደርጎ ጀነራል አሳምነው ነፍሱን ይማረውና የኛን ሚስጥራዊ እንቅስቃሴ በደህንነቱ ከደረሰበት በኋላ የተወሰኑ ልጆቻችንን ያዛቸው ማለት ነው። ከያዛቸው በኋላ ስናስረዳው አሃ ይሄማ የኔ ሐሳብ አይደለም፣ አላየንም፣ አልሰማንም አሉ። ቀጥሉ አለ ማለት ነው። ይሄ ሚስጥር ነው፣ እስካሁን ያልተነገረ። በጣም ለረጅም ጊዜ የተለያዩ ዶክመንቶችን በማዘጋጀት የተለያዩ መረጃዎችን በማሰራጨት ፍላየሮችን፣ ዲቪዲዎችን፣ ቪዲዮዎችን በማሰራጨት የጥናት ጽሁፎችን በማዘጋጀት ኔትወርክ መረብ በመዘርጋት ተከታዮችን የዚህን የሞዓ ተዋህዶ እምነት የሚያራምዱ ሰዎች በየቤተ ክርስቲያናቱ በማስገባት የእምነት ተከታዮች ያንን የኢትዮጵያ ኦርቶዶክስ ቤተክርስቲያን ኢትዮጵያን የሰራች ናትና አሁንም በኦርቶዶክስ እምነት አስተምሮ መሰረት የምትገነባ ኢትዮጵያን እንፈልጋለን የሚሉ ታጋዮችን በየቤተ ክርስቲያኑ እንደሰገሰጉ የሚነግሩን እነሱ ናቸው። ኔትወርኩ የተዘረጋው ከዛን ጊዜ ጀምሮ ነው። አሳምነው ጽጌ ደርሶብን ኦኬ ይሄ ከሆነማ ይሄን አይደል እንደምፈልገው ብሎ እንደውም አበረታቱን ጥሎን ሄደ ይላል። አሳምነው ጽጌ የነጻነት አርበኛ ነው ይለኛል። አሁን ምድረ ደናቁርት ኢትዮጵያን ለማፍረስ እየሰራ የነበረ ሰው እንደሆነ ራሱ ፋንታሁን ዋቄ ነው የሚነግረን። የሚያሰማሩት እኮ ገዳዮችን የኦርቶዶክስ እምነት ቤተክርስቲያን ጥቃት ደረሰባት ለማለት ራሳቸው እነ ፋንታሁን ዋቄ የተለያዩ የእምነቱን ተከታዮች፣ አስተማሪዎች፣ የሃይማኖት መሪዎችን በዚህ የሞዓ ተዋህዶ ጥምቀት አጥምቀው ኢትዮጵያ በኦርቶዶክስ እምነት መሰረት መሰራት መገንባት አለባት የሚል የተሳሳተ ትርክት ይዘው መጥተው አሁን ምዕመናንን እየረበሹና እያስቸገሩ ያሉት እነሱ ናቸው። ግን ራሳቸው እንኳን እየነገሩን አይገባንም። በጣም የሚገርመኝ ነገር እኛ እስካልነቃን ድረስ ደግሞ እዛ በሚገደሉ ንጹሃን እጃችን ወደ መንግስት እየቀሰርን በጮህን ቁጥር የነሱን ዓላማ ነው የምናስፈጽመው። ዓላማቸው ይሄ ነው። ነገሩን እኮ እነ ፋንታሁን ዋቄ የስርዓት የመዋቅር የህግ ለውጥ እናመጣለን አሉ። ኢትዮጵያ በኢትዮጵያ ኦርቶዶክስ አስተምሮ መሰረት የምትመራ መሆን አለባት። በኦርቶዶክስ አስተምሮ መሰረት እንመራታለን ኢትዮጵያን አሉ።
ምን ይበሉ ከዚህ በላይ? ያን ለማድረግ ምንድነው የሚያደርጉት? ባይዘው የብሔርም የሃይማኖት ጽንፈኞችም የሚያደርጉት ምንድነው? የሃይማኖት የዛ ሃይማኖት የኦርቶዶክስ እምነት ተቆርቋሪ ነኝ ተከታይ ነኝ ብሎ የሚወጣው ሰው አሁን ምንድነው የሚያደርገው? የዛ እምነት ተቆርቋሪ ነኝ የዚህ እምነት ተከታይ ጥቃት እየደረሰበት ነው ብሎ ለማስነገር ስለሚፈልግ የራሱን እምነት ተከታዮች እንዲገደሉ እንዲጠቁ ያደርጋል። እነ ጀዋር መሐመድ የሚያደርጉት እሱ ነው። ፋኖ የሚባል አሸባሪ የሚያደርገው እሱ ነው። ህወሓትም እየሰራ ይኖረው እሱ ነው። ነፃ እናወጣዋለን ብሎ የሄዱትን ማህበረሰብ ራሳቸው እየገደሉ ተገደሉ ይላል። ከዛ ሙሾ አውራጅ አለ፣ ነጠላ ዘቅዝቆ ሲያላዝን ይውላል። ከዛ ሰበር ዜና ነጋሪዎች ደግሞ አሏቸው። ይሄ ሴራ ካልገባን፣ ይሄ ተንኮል ካልገባን፣ ራሳቸው እየነገሩን ካልገባን ነገ ሞታችን ይቀጥላል ነው እኔ እያልኩ ያለው። እሺ ፋንታሁን ዋቄ ይሄንን አለ። ከዛን ጊዜ ጀምሮ በአማራ ክልል የተለያዩ አካባቢዎች እንደዚህ አይነት ኔትወርክ ዘርግተናል፣ በየቤተ ክርስቲያኑ በየገዳማቱ አስገብተናል አለ። እሺ አሁን ያሉት ፋኖች የህልውና ትግል የፖለቲካ ትግል ነው የሚያደርጉት ብሎ የሚያምን ሞኝ አለ። አንደኛ ፋኖ የሚባለው ቡድን የሚያካሂደው የሃይማኖት የበላይነትን ለማምጣት በሞዓ ተዋህዶ አስተምሮ መሰረት የተጠመቁ ያንን ዓላማ የሚያስፈጽሙ ታጋዮች ናቸው። ያደራጇቸው እነዚህ ሰዎች ናቸው። እነ ፋንታሁን ዋቄና የዚህ የሞዓ ተዋህዶ እምነት አስተምሮ ተከታዮች ከዛ ኢትዮጵያን ለማፍረስ የሚፈልጉ እነ ህወሓት እነ ወያኔ ሻዕቢያ ከዛ እነ ጀዋር ምናምን አንድ ላይ ተሰባጥረውና ተስማምተው የፈጠሩት ቡድን ነው የምንለው በምክንያት ነው። ፋንታሁን ዋቄ ስለ ፋኖ ማንነት ራሱ ቁልጭ አድርጎ ነው የሚነግረን። ሞዓ ተዋህዶን ተጠቅመውበታል፣ ተምረዋል፣ የሀገራቸውን ታሪክ ተምረዋል፣ ሰብአዊነትን ተምረዋል፣ ወደ ዘረኝነት ላለመውረድ ለእውነትና ለሰብአዊነት እንዲቆሙ ተምረውበታል። እና ፋኖ ውስጥ የሞዓ ተዋህዶ አባላት አሉ። ፋኖች ራሳቸው ሞዓ ተዋህዶ ናቸው ብዙዎቹ። እንደዛ ብለው አይደለም ግን ጦርነት ውስጥ ያሉት ቅድም እንዳልኩት ለህልውና ነው። ግን የሞዓ ተዋህዶ አስተሳሰብ ለፍትህ፣ ለእውነት፣ ለሰብአዊነት መቆም፣ ከዘረኝነት በላይ መውጣት፣ ከጎጥና ከዘር በላይ የመውጣት ትልቁን ዓለምና ሀገር የማየት አስተምሮ ባለቤት የሆኑ ፋኖች እንደ ሞዓ ተዋህዶ አባል ይቆጠራሉ። አንዳንድ ሰው የሃይማኖት ጦርነት ነው ወደሚለው ሊለውጠው ይችላል ይህን አባባሌን እና እንዲህ አይነቱን የቃላት ጨዋታ በደንብ እንገልጠዋለን። ሁሉም ፋኖ ምንድን ነው? ሞዓ ተዋህዶ ነው። ሁሉም ፋኖ ሞዓ ተዋህዶ ነው። ሞዓ ተዋህዶ ምንድን ነው? ኢትዮጵያን በኦርቶዶክስ እምነት አስተምሮ መሰረት ብቻ እንድትመራ የሚያደርግ ሙስሊሙ መጻተኛ ነው፣ ፕሮቴስታንቱ መጻተኛ ነው፣ ሌላው መጻተኛ ነው፣ ሀገር የለውም፣ ሀገር አልባ ነው፣ ሀገሪቱ የኛ ናት፣ ስለዚህ እኛን አክብረው እንደውም በአንድ አግዳሚ ወንበር ላይ አይቀመጡም እኮ ነው የሚለው ያ መነኩሴ። በጣም አሳፋሪ ንግግር እኮ ነው የሚናገረው። ስለዚህ እንደዛ ስለሆነ እኛ ያልመራናት ኢትዮጵያ አትኖርም የሚሉ ናቸው ሞዓ ተዋህዶዎች። ፋኖች ምንድን ናቸው? ሞዓ ተዋህዶ ናቸው። አይ ፋንታሁን ዋቄ እየዋሸ ነው እንደዛ አይደለም ካላችሁ ፋኖች ራሳቸው የሚያወሩትን ደግሞ ልጋብዛችሁ። ዋነኛው ተቀዳሚ ጉዳይ ቅዱስ ቤተክርስቲያናችንና ሀገራችን መጠበቅ እንደሆነም የማይረሳ ነገር ነው። ኢትዮጵያን ሰርታታለች ቤተክርስቲያኗ። ኢትዮጵያዊነት ማለት በቤተክርስቲያን እሳቤ የተሰራ ማንነት ነው። አሁን እየመጣ ያለው ኢትዮጵያዊነት ደግሞ ከቤተክርስቲያን እሳቤ እየወጣ ያለ ነው። ስለዚህ ኢትዮጵያዊነት ለዛና ሽታም የለውም። እኛ ማንነታችን ሆነን የምናውቀው አባቶቻችን ያስተማሩን፣ በሃይማኖት ሲመጡ ደግሞ ባለው ተረባርቦ እነሱ ያሳለፉትን ህይወት እነሱ ያስረከቡንን ሀገር ባስረከቡን መንገድ ይዘናት ልንቀጥል ይገባል። ኢትዮጵያ ራሷን ችላ የኔ የምትለው ነገር አለ። ቴዎድሮስ ይመጣ ያለው በትግሉ የትግላችን ውጤት ፍጻሜ ቤተክርስቲያን ቀጥታ የምትሾመው ስርዓተ መንግስት ማምጣት ነው። ነገር እንድትረዳ የምፈልገው ምናልባት ልትዘውልኝ ከተገባ ምን ልትዘውልኝ ስለፈለግ ቤተክርስቲያን ቀጥታ የምትሾመው ስርዓተ መንግስት እንዲኖር ፈልጋል። እናታችን ቅድስት ድንግል ማርያም ህፃኑን ልጅ ይዛ በግብጽ በተሳደደች ጊዜ የት ነው ያረፈች? ጣና ቂርቆስ ገዳም ላይ 3 ወር ከ10 ቀን ወይም 100 ቀን የተቀመጠችባት ቅድስት ሀገር። አሁንም ድጋሚ ክርስቶስ በተሰቀለ ጊዜ ግማደ መስቀሉ ወይም በቀኝ በኩል ያረፈበት ሰሜን በኩል ያረፈበት ዛሬ ያለ ግሸን ደብረ ከርቤ ኢትዮጵያ ቅዱሳን ሀገር የምንላት ለዚህ ነው። ደሙ ወይም በጽዋ ተቀብቶ ቅዱስ ዑራኤል አምጥቶ ሸዋ ላይ የቀበረው መንዝ ላይ ማለት ነው። ይሄን ሁሉ እምላችሁ ይሄ ሁሉ
ውጊያ ወይም ይሄ ሁሉ እንትን የሚደረገው ሃይማኖታዊ ነው። ሁላችን ልናውቀው የሚገባ ነገር። ይሄን ሃይማኖት ደግሞ ልናጠፋው የምንችል አማራ የሚባለው ነገድ ለእምነቱ ሟች ስለሆነ በተለይ ጎጃም ብሎ ያነጣጠረበት ለዛ ነው እና ብንሞትም የማያስፈራን እኔ በራሴ ብንሞትም የማልፈራበት ሰማዕትነት ስለሆነ ነው። እነዚህ ሁለት ፋኖች መጽሐፍ ቅዱስ ገልጠው አንብበው የሚያውቁ አይመስለኝም። ሞዓ ተዋህዶ የነገራቸውን ሞዓ ተዋህዶ ያስተማራቸውን ሞዓ ተዋህዶ የነገራቸውን ኢትዮጵያ የተሰራችው በኦርቶዶክስ እምነት መሰረት ነው። ኢትዮጵያን ያኖራት የኦርቶዶክስ እምነት ተከታዮችና የኦርቶዶክስ ቤተክርስቲያን ብቻ ናት፣ ሌላው መጻተኛ ነው የሚለውን ፖለቲካ ተከትለው የኦርቶዶክስን የበላይነት ከዛ ሲቀጥል የአማራን የበላይነት ለማምጣት የሚፈልጉ የብሔርንም የሃይማኖትንም ጽንፈኝነት ይዘው በኢትዮጵያ ሰማይ ስር ለማስፈን የሚሰሩ ሰዎች ናቸው። እነዚህ መሬት ላይ እየተዋጉ ያሉ ናቸው። እነዚህ ናቸው የፋኖ ታጣቂዎች። የህልውና አደጋ የአማራ ህዝብ ተጋርጦበታል ብለው ጫካ ገብተው ንጹሃንን እየገደሉ ገበሬውን እያሰቃዩ ተማሪ እንዳይማር ትምህርት ቤት እየዘጉ መምህራን እየገደሉ ያሉት ፋኖዎች ማለት ነው። ዋናው ዓላማችን ምንድነው አለ? ሃይማኖታችንና ቤተክርስቲያናችንን መጠበቅ ነው። ሙስሊሙ ኢትዮጵያዊ አይደለም፣ ኦሮሞው ኢትዮጵያዊ አይደለም፣ ማን ነው ሙስሊሙ ኢትዮጵያዊ አይደለም፣ ፕሮቴስታንቱ ኢትዮጵያዊ አይደለም፣ ሁሉም ኢትዮጵያዊ አይደለም። መጻተኛ ነው፣ ሀገር የለው። ተሳስተው ነው እነዚህ ሰዎች ወይም እዛ አካባቢ ያለው ማህበረሰብ የኦርቶዶክስ እምነት ተከታይ ስለሆነ ስነ ልቦናውን ለመስለብ ፈልገው ወይም እነሱን እንዲደግፏቸው ለማድረግ ፈልገው ድንገት የፖለቲካ ፕሮፓጋንዳ እየሰሩ ነው ምናምን ብሎ የሚያምን ሰው አለ? በግልጽ አማርኛ አይደለም እያወሩ ያሉት እነዚህ ሰዎች። ኦርቶዶክስ አደጋ ተጋርጦባታል፣ ሃይማኖታችንና እምነታችንን መጀመሪያ ማዳን አለብን። አደጋ እንደተጋረጠባት የሚነግሩ ደግሞ በምንድን ነው? ንጹሃንን በመግደል የሚገሉት እነማን ናቸው? ራሳቸው። የሚያለቅሱት እነማን ናቸው? እነሱ። ሰበር ዜና ነጋሪዎቹ እነማን ናቸው? እነ መሳይ መኮንን። ይህን ዓለም ላይ በጠራራ ፀሐይ ተገልጦ የሚታይ እውነት ሰው እንዴት ነው ማየት ያቃተው? ወዳጄ እኔ አብይ አንድ ሰው ነው። እኔ አብቹን እወደዋለሁ። ለኢትዮጵያ የሚጠቅም መሪ ነው ብዬ አምናለሁ። ራእዩንና ቪዥኑን በደንብ እረዳዋለሁ። እድሜ ልኩን ኢትዮጵያን ለመምራት የኢትዮጵያን ህዝብ ከድህነት ለማውጣትና ኢትዮጵያን ወደ ብልጽግናዋ ለመውሰድ እየሰራ የኖረ መሪ ነው ብዬ አምናለሁ። እስካሁንም በመጣበት መንገድ እሱን አይቻለሁ። ነገር ግን ስለ አንድ አብይ አይደለም ማወራው፣ ስለ ኢትዮጵያ ነው ማወራው። እነዚህ ሰዎች አብይን በማውረድ አብቹን በማውረድ ወይም አሁን ያለው መንግስት በማውረድ በኢትዮጵያ ኦርቶዶክስ አስተምህሮ መሰረት በኦርቶዶክስ እምነት እና አስተምህሮ መሰረት የምትመራ ኢትዮጵያ መገንባት ነው ህልማችን እያሉ የአብይ ደጋፊ ስለሆንክ ነው ምናምን ብሎ የሚያላዝን ሰው ካለ ሞትህን ታራዝማለህ እንጂ ምንም አታመጣም። አብይ ላይ በመጮህ ምንም የሚመጣ ጉዳይ የለም ነው እያልኩ ያለው። እነዚህ ሰዎች የሚፈልጉት አብይ ላይ እንድንጮህ ነው። ሸኔ የሚገለው አብይ ላይ እንድንጮህ ነው። ፋኖ የሚገለው አብይ ላይ እንድንጮህ ነው። ሞዓ ተዋህዶ የሚገለው አብይ ላይ እንድንጮህ ነው። በቃ ሌላ ምንም። ይሄ እውነት ነው። ኦኬ፣ ጮኸህ መፍትሄ ታመጣለህ ወይ? መንግስት ላይ ጮኸህ አብቹ ላይ ጮኸህ ለውጥ ታመጣለህ ወይ? አታመጣም። አሁንም ምዕመናን እንዲገደሉ እነዛ ሰዎች አልቃሽ ባገኙ ቁጥር፣ ገዳዮቹ አልቃሽ ባገኙ ቁጥር ሌላ ተጨማሪ እየገደሉ አሁንም የምዕመናንን ቁስል እየነኩ አሁንም ምዕመናን ተገደሉ እያሉ ሌላ ፖለቲካ ሲጫወቱ ይኖራሉ እንጂ የምናመጣው ነገር የለም ነው እያወሩ ያለሁት። እነዚህ ፋኖች የተሳሳተ መረጃ ነው ወይም ደግሞ ተሳስተው ድንገት ያወሩት ነገር ለፕሮፓጋንዳ ነው ምናምን ብሎ የሚያምን ሰው ካለ ፋንታሁን ዋቂ ስለ መስቀል ዘሰላጤ የሚያወራውን ልንገራችሁና ላሰማችሁና ተመልሼ እመጣለሁ። መስቀል ከሰላጢን የሚለው የሚመጣው ከዚህ ተዋሂዶ ነው። አባቶቻችን አንድ አባባል አላቸው። እንደዚህ ሹል የሆነ ብረት ላይ መስቀል ይዘው የሚሄዱ ባህታውያንን ታያላችሁ። ለምንድን ነው ይሄ ይወጋል፣ ይሄ ይባርካል፣ ለምንድን ነው የምትይዙ ሲባል በሰላም በእምነት ለመጣ በዚህ ባርከዋለሁ፣ በክፋት በመጣውን በዚህ ወገዋለሁ ይላሉ። ስህተቱ ክርስትናውን በትክክል አልኖርነውም እያልኩ ነው። መስቀል ከሰላጢንም ያመጣው እሱ ነው። በሰላም የመጣውን ይባርካል፣ በእኩልነት የመጣውን ምን ያደርገዋል? ይወገዋል። ምክንያቱም አስተምሮ ለመባረክ ፋታ አይሰጥህም። ያሳድድሃል፣ ይገልሃል፣ ያርድሃል። ምን ሰዓት ታስተምረዋለህ? ምን ሰዓትስ መልካም ስራ ታሳየዋለህ?
አሁን አንዳንድ አድርባዮች ሲሰብኩ ቀኝህን ሲል ግራህን ስጠው ይላል መጽሐፉ ይላል። አዎ ይላል። ለማን ነው ግን ያለው? ስለ ቤተሰብ ነው እያወራ ያለው። ይሄ ንግግር የተናገረው 2017 ዓመተ ምህረት ኢንተርናሽናል ፋኖ ኮኦርዲኔሽን ነው ኮኦፕሬሽን የሚባል ዩቲዩብ ቻናል ላይ ቀርቦ ያወራው ከአንድ ዓመት በፊት ማለት ነው። 2017 ኖቬምበር ላይ ነው ያወሩት ይሄ ውይይት የተደረገው እና ምን ይላል? መስቀላችን መውጊያችንም ማሳለሚያችንም ነው ይላል። እንዲህ የሚል አስተምሮ አለ በኢትዮጵያ ኦርቶዶክስ ቤተክርስቲያን። እኔ ባደኩበት አስተምሮ እኔ ያስተማሩኝ አባቶች እኔ የማውቃቸው የእምነት አባቶች እንዲህ አይነት አስተምሮ እንዳለ መስቀል ዘሰላጤ የሚባል በላይኛው መስቀል ማሳለም በታችኛው ቀስት እና ጦር ደግሞ ተወጋበታለህ ወይም መውጊያ ይሆናል የሚል አስተምሮ ሰምቻለሁ። እነ ፋንታሁን ዋቄ እነ ፋኖ የሚያራምዱት አስተምሮ ግን ይሄ ነው። እኔ ክርስቶስ ቀኝህን ሲመታ ግራህን ስጥ የሚል አስተምሮ ክርስቶስ ያስተማረው ለቤተሰብ ነው እንጂ ለጠላት አይደለም ይላል። ክርስቶስ ጠላቶቹ ሲሰቅሉት ነው እኮ ግራህን ሲመታ ቀኝህን ስጥ ያለው። የሚሰሩትን አያውቁምና ይቅር በላቸው ያለው ለቤተሰቦቹ ነው፣ ለወንድሞቹ ነው። ክርስቶስ እንደዛ ያለው ለወንድሞቹ ለቤተሰቦቹ ነው እንደዛ ያለው። ግራህን ሲመታ ቀኝህን ስጥ የሚለው ለቤተሰብ ነው ይላል ፋንታሁን ዋቄ። እነዚህ ሰዎች ናቸው አሁን ስለ ኦርቶዶክስ ቤተክርስቲያን እምነት ተቆርቋሪዎች ነው እያወሩ ያሉት። ዓላማቸው ግልጽ ነው። የፖለቲካ አጀንዳ ነው። የስልጣን አጀንዳ ነው። ኢትዮጵያን የማፍረስ ዓላማ ነው። ከዚህ በላይ እንዴት ብለው ይንገሩን? መስቀል ዘሰላጤን ይዘው መጥተው በታችኛው ቀስት ውጋበት በላይኛው ታሳልምበታለህ እያሉ ነው የእምነት አባቶችን እየነገሩ ያሉት። በዚህ መሰረት የተደራጁት የእምነት አባቶች ደግሞ ፋኖዎችን ምን እያሉ እንደሚያስተምሩ ደግሞ ላሳያችሁ። ሌላ ተጨማሪ ባህታዊ ከፈለጋችሁ የገደለ ወንድሞቻችንን የገደለ እንግዲህ በኋላ እንፈቅዳለን አትፈቅዱ ማለት እዚህ በኋላ አንሽረከረከም። እነሱም ጋር ወዳጅነት የለም። ይሄንን ወቁ። ይሄንን እያወቅን ወደፊት እንድንሄድ ነው። አማራ ኢትዮጵያ ታሸንፋለች አይደል? ፋኖ ያሸንፋናል። ፋኖ ታጋይ ሆኖ አገሩን ያስቀጥላል። ፋኖ ወታደር ሆኖ የአገር ደንበሩን ያስመልሳል አይደል እንዴ? ስለዚህ ተባርካችኋል፣ ተቀድሳችኋል። እግዚአብሔር ፍጻሜታችሁን ያሳምረው። ወንድሞች ወገኖች፣ ከዚያኛው መጥታችሁ ያላችሁ አይደል እንዴ? አሁን የኢትዮጵያ ልጆች ናችሁ፣ የአማራ ልጆች ናችሁ አይደል እንዴ? የፋኖ ልጆች ናችሁ። ንስሐ ገብታችኋል፣ ተጠምቃችኋል። እዚህ በኋላ ግን ስህተት እንዳሰሩ አይደል እንዴ? ምላሱን ከዚያ እግሩን ከዚያ አይኑን እዚያ ያደረገ ሐሳቡን ከዚያ ያደረገ የተወገዘ የተረገመ ይሁን ተብሎ ተረግሟል። ታውቃላችሁ አይደል? ተወግዟል። እዚህ እጃችንም እግራችንም ፋኖና ፋኖ ብቻ መሆን ብቻ ነው ያለው። እዚህ ምክንያቱም ኢትዮጵያ ነጻ ካልሆነ እኔ እናንተ ነጻነት የለም። ሰላም የምናገኘው ህዝባችን ሰላም ሲሆን ነው አይደል እንዴ? ስለዚህ አሁን ጫካ ነን። የዛሬ ግን 2 ወር ወይም መስከረም ላይ ሌላ ቦታ እንገናኛለን ማለት ነው። ጫካ ላይ ሳይሆን መዲናችን ላይ እንገናኝ ይመስለኛል አይደል? ጤና ከተማ ላይ እንገናኛለን። ይሄ ሰውዬ የሆነ ቀበሌ የሆነ ወረዳ ላይ ፋኖችን ሰብስቦ እያስተማረ ነው። አሁን ይሄ ሰውዬ ቆብ ደፍቷል፣ መነኩሴ ነው፣ መስቀል ይዟል። መስቀል ዘሰላጤን ነው የያዘው። አንካስ ያለው ከላይ መስቀል አለው። አይ መስሎ ነው የእምነቱን እንትን ተመሳስሎ ነው እንጂ የእምነቱ ተከታይ አይደለም አባት አይደለም ምናምን የሚለውን አልገባም። እዛ ውስጥ እምነቱን ለብሷል። ባህታዊ ነው ሰውየው። የሃይማኖቱ ተከታይ ነኝ ወይም አስተማሪ ነኝ ብሏል። ያንን ሰውየው አጭበርባሪ ነው ተመሳስሎ ለብሶ ነው የሚለውን ቤተክርስቲያን ታጥራው፣ እሱ የኔ ጉዳይ አይደለም። ነገር ግን እነዚህ በእምነቱ ካባ የተጠለሉ በእምነቱ በቤተክርስቲያን ጥላ ስር ያሉ አስተማሪ ነን የሃይማኖት መሪ ነን ባዮች የእምነቱ ተቆርቋሪ ነን ባዮች ማህበረ ቅዱሳን ውስጥ የተሰገሰጉ በየገዳማቱ የገቡ ሞዓ ተዋህዶ ያደራጃቸው የተለያየ ፖለቲካና የሃይማኖት ፖለቲካን የብሔርና የሃይማኖት ፖለቲካን ይዘው ገብተው ኢትዮጵያን ለማፍረስ እየሰሩ ያሉት ራሳቸው የቤተክርስቲያን እምነት ተከታዮችና መሪዎች ናቸው ነው እያልኩ ያለሁት። ባህታውያኖቹን ጨምሮ የእምነት አባቶችን አስተማሪዎቹን ጨምሮ ፋኖን እያደራጁ ያሉት እያስተማሩ ያሉት የቤተክርስቲያን የበላይነት እናመጣለን እያሉ ያሉት ራሳቸው ፋኖዎችና ፋኖዎቹን የሚመሯቸው ደግሞ የሞዓ ተዋህዶ እምነት ያጠመቃቸው የኦርቶዶክስ እምነት አስተማሪዎችና አባቶች ናቸው። አባቶች የትኞቹ ካላችሁ የሞዓ ተዋህዶዎቹ ትክክለኛዎቹ የኦርቶዶክስ እምነት ተከታዮች አባቶች አይደሉም። ሞዓ ተዋህዶ ያደራጃቸው የሃይማኖት ጽንፈኝነትን ይዘው በየገዳማቱ በየቤተክርስቲያናቱ የገቡ የፖለቲካ አሻጥረኞች አሉ። እነሱ ናቸው ይሄን እየሰሩ ያሉት ነው እያልኩ ያለው። ምንድነው መስማት የምትፈልጉት ከዚህ በላይ?
ባህታውያኖቹም እነ ፋንታሁን ዋቄም ፕሮፌሰር ተብየውም ፋኖቹም ባህታውያኖቹም እያወሩ ያሉትን ነገር ነገርኳችሁ። በኦርቶዶክስ እምነት መሰረት የምትመራ ኢትዮጵያን እንፈጥራለን። ኢትዮጵያን በኦርቶዶክስ እምነት አስተምሮ መሰረት እንመራታለን። ኦርቶዶክስ የኢትዮጵያ ብቻ ናት። ኦርቶዶክስ የአማራ ናት። ኢትዮጵያ የኦርቶዶክስ ብቻ ናት። ኦርቶዶክስ ደግሞ የአማራ ብቻ ነው። ስለዚህ ሌላው መጻተኛ ነው። አንደኛው ዜጋ ኦርቶዶክስ ነው፣ ሌላው መጻተኛ ነው። የራሳችን የበላይነት የኦርቶዶክስን የበላይነት በኢትዮጵያ ሰማይ ስር ማምጣት አለብን። ኢትዮጵያ ያላጠመቀችው ኦርቶዶክስ ቤተክርስቲያን አጥምቃ የምትሾመው ንጉስ እስከሚመጣ ድረስ ትግላችን እንቀጥላለን ይላል። ትግላቸው ምንድነው? ንጹሃንን መግደል፣ የኦርቶዶክስ እምነት ተከታዮች ጥቃት ደርሶባቸዋል የሚል ተራ ፕሮፓጋንዳ ለመስራት በየአካባቢው ንጹሃንን መግደል። ከዛ ምንም ያልገባው ምዕመን እየተነሳ ኦርቶዶክስ ተገደሉ እያለ ሙሾ ሲያወርድ የነሱን ፖለቲካ ያሳካላቸው። ሴራውን አንረዳም፣ አንገነዘብም። ኦሮሚያ ክልል ላይ ያሁሉ ንጹሃን እንዲጨፈጨፍ ያደረግነው እነ ክርስቲያን ታደለ ኦሮሚያ ክልል ላይ ቁጭ ብለው ሙሾ እያወረዱ ነው። ሙሾ አውራጁ ስለሚበዛ የአማራ ፖለቲከኛ አቀንቃኙ ብዙ ስለሆነ ነው አማራ ይገደል የነበረው። ሲገደል እነ ክርስቲያን ታደለ ሙሾ ያወርዳሉ። ባለሚዲያው ብዙ ነው፣ ፌስቡከሩ ብዙ ነው፣ ምናምን አልቃሹ ብዙ ነው። ስለዚህ ጥሩ የፖለቲካ ትርፍ አለው። ስለዚህ የአማራ ንጹሃን ይገደላሉ። አሁን ደግሞ በኦርቶዶክስ እምነት መጡላቸው። የኦርቶዶክስ እምነት ተከታዮችን ኦሮሚያ ክልል ይገላሉ፣ አማራ ክልል ክርስቲያኖችን ይገላሉ። ቢሳካላቸው የእምነት ጦርነት ማስነሳት ነው። በሙስሊምና በአማራው በክርስቲያኑ መካከል በሙስሊሙና በክርስቲያኑ መካከል የሃይማኖት ግጭት የሃይማኖት ጦርነት መፍጠር ነው አላማቸው። ያ ካልሆነ በየአካባቢው የሚገደሉ ንጹሃንን በማበራከትና በማስፋት በዚህ መንግስት ላይ በዚህ አስተዳደር ላይ ህዝቡ እንዲነሳ ህዝባዊ ቢተኝነት እንዲመጣ ከዚያ በኋላ በኦርቶዶክስ እምነት መሰረት የምትመራ ኦርቶዶክስን እውን ማድረግ። እኔ አሁን ከዚህ በላይ እንዴት አድርጌ እንደማስረዳችሁ እንዴት አድርጌ እንደማሳያችሁ አላውቅም። ጀዋር መሐመድ ስለዚህ ግድያ ምንም አላለም። ኦሮሚያ ክልል ላይ ደሞዝ ይጨመርላቸው፣ መንገድ አልተሰራላቸውም፣ ኤርፖርቱ ጭቃ ሆኗል፣ እንደዚህ ሆኗል፣ ህዝቡ በኑሮ ውድነት የተሰቃየ ነው እያለ ሲያለቅስ የሚኖረው ጀዋር መሐመድ አርሲ ላይ ስለተገደሉ የኦርቶዶክስ እምነት ተከታዮች ምንም ያለው ነገር የለም። ለምን? አስገዳዩ እሱ ነው። እነ ሞዓ ተዋህዶ አስገዳዮቹ እነሱ ናቸው። ሞዓ ተዋህዶ የሚባል አሸባሪ ቡድን ቤተክርስቲያን ውስጥ ተሰግስጎ ገብቷል። አላማቸው ደግሞ የኦርቶዶክስን የበላይነት ማምጣት ነው። የኦርቶዶክስ ቤተክርስቲያንና የኦርቶዶክስ እምነት ተከታይ የህልውና አደጋ ተጋርጦበታል የሚል ተራ ፖለቲካ ለመስራት በየአካባቢው ክርስቲያኖች እንዲገደሉ ራሳቸው ገዳዮችን አሰማርተዋል። መስቀል ዘሰላጤን ይዘናል፣ በላይኛው እናሳልማለን፣ በታችኛው አንካሴ እንወጋለን እያሉ ይሄን እያየ አሁንም ገዳዩ መንግስት ነው የሚል ካለ አሁንም አብይ ነው እያስገደለ ያለው የሚል ደንቆሮ ካለ ምንም ማድረግ አይቻልም። አብይ አንድ ሰው ነው ብያቸዋለሁ። አብይ ነገ ይወርዳል። አብይ እድሜ ልክ አይገዛም። ግን ህዝቡ ተንኮሉንና ሴራውን መረዳት አለበት። ይሄ አንድን ግለሰብ የመደገፍ ያለመደገፍ ጉዳይ፣ አንድን መንግስት የመደገፍ ያለመደገፍ ጉዳይ አይደለም። ኢትዮጵያውያን በጋራ እንዳንኖር የሚያደርግ በጣም ከባድ ሰፊ ኔትወርክ ተዘርግቷል። የት ድረስ በመላው ኢትዮጵያ እኛ ያልደረስንበት የለም ይላል ሞዓ ተዋህዶ መሪው ፋንታሁን ዋቄ። ራሳቸው እየነገሩን ራሳቸው አደጋ እንደተጋረጠብን አድርገው የኦርቶዶክስ እምነት ተከታዮች ጥቃት እንዲደርስባቸው አድርገው ንጹሃንን ካስገደሉ በኋላ ራሳቸው እያለቀሱ ራሳቸው ሰበር ዜና እየነገሩ ራሳቸው እኛ እንድንጮህና እንድናለቅስ አድርገው በእኛ ለቅሶ በእኛ ሞት እነሱ የፖለቲካ ትርፍ እያተረፉ። ይሄ ካልገባ ምንም ማድረግ አይቻልም። ምንም ማድረግ አልችልም። የሚሆነውን ነገር ከማየት በስተቀር ምንም ማድረግ አልችልም። መንግስት ግን የኦርቶዶክስ እምነት አባቶችን ቤተክርስቲያን ራሷ በውስጧ የተሰገሰጉ ገዳዮችን ከመንግስት ጋር በጋራ በመሆን ማውጣትና መመንጠር ይጠበቅባታል። እነዚህ ሰዎች ቤተክርስቲያን ውስጥ ያሉ ባህታውያን የሃይማኖት አስተማሪንን ባዮች ፋኖዎችን የሚያስተምሩት እንዲህ እያሉ ነው። የእምነቱ ተከታዮች ናቸው ወይስ ተመሳስሎ ቆብ ደፍተው ነው? ምንድነው የሚለው ቤተክርስቲያን ታጥራ። እነ ሞዓ ተዋህዶ እኮ ማህበረ ቅዱሳን ውስጥ ናቸው ያሉት። አሁንም ማህበረ ቅዱሳን ውስጥ የሞዓ ተዋህዶን ዓላማ የሚያራምዱ ሰዎች በእርግጠኝነት አሉ፣ ቤተክርስቲያን ውስጥም አሉ።
እና አቡነ ጴጥሮስ ነው አሜሪካ ያለው ያ ባህታዊ ነኝ የሚለው ሰውዬ እነሱን መጥቀስ በቂ ነው። መንግስት የዜጎችን ደህንነት ያስከብር የሚለው መግለጫ እንዳለ ሆኖ ቤተክርስቲያንም በውስጧ ያሉ የሞዓ ተዋህዶ ዓላማ የሚያራምዱ ገዳዮችን እና የራሷን ምዕመናኖች በመግደል ሌላ የፖለቲካ ትርፍ ለማትረፍ እየሰሩ ያሉ አሸባሪዎችን መንጥራ ማውጣት አለባት ከመንግስት ጋር በጋራ ሆና። ህዝቡም የተሸረበለትን የተጎነጎነበትን ሴራ ተረድቶና አምኖ ለውጥ እንዲመጣ ከመንግስቱ ጋር በጋራ መቆም አለበት። መንግስትም ከህዝብ ጋር በጋራ ሆኖ እነዚህ አሸባሪዎች ተመንጥረው የሚወጡበትና ሴራው ተጋልጦ ህዝቡ ሰላም የሚሆንበትን የህዝብ ደህንነት የሚረጋገጥበትን ጊዜ በአጭር ጊዜ ማስፈን መቻል አለበት። የመጨረሻው መልእክቴ ነው። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር አድርጉ። በሱፐር ቻት እና በሱፐር ስቲከር እንዲሁም ከታች በምናስቀምጠው የንግድ ባንክ አካውንት ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። የዛሬው ፕሮግራሜ ይህንን ይመስላል። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ